ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። 10 አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን ተቆጣጥረዋል። ታምረኛው ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ታላቅ ጀብድ ሰርተዋል። አንድ ከተማም ተቆጣጥረዋል። ችጓሊ ከተማ የሚገኘውን የአረመኔውን ካምፕ ሙሉ በሙሉ የ10 አለቃ ኤፍሬም አጥናፉ ልጆች ቆንጆቹ ሙሉ በሙሉ ተቆጣጥረውታል። በዚህ መሰረትም የጠላት ሎጂስቲክ ሙሉ በሙሉ የተማረከ ሲሆን ቀንደኛ የስርዓቱ የጭንገረድ ባንዳ በቁጥጥር ስር ውሏል። ብዛት ያለው አጥባይ ልብስና አድማ ብተና ወደ ላኛው ሲላክ ገሚሱ ቁስለኛ ሆኗል። ሌላኛው በዚሁ ቀጠና ስቦ ማስከዳት በ10 አለቃ ኤፍሬም አጥናፉ ብርጌድ ቀጥሏል። በስቦ ማስከዳትና ስቦ መምታት የጥበቡ ጠላትን ካምፕ እያፈራረሰ የሚገኘው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 3ኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ዛሬም በስቦ ማስከዳት ውጤታማ ስራ ሰርቷል። አዲስ ቅዳም ከተማ አድጓሚ ተራራ መሽጎ ከነበረው የጠላት ጦር ውስጥ በትናንትናው ዕለት ብቻ ጌትነት ደሳለው፣ ደረጀ የኔው፣ ባዘዘው ጸጋዬ፣ አበበ ይሁን፣ ቢክሰኛ ያረጋል፣ ተመስገን ይሁን ያለው የሸዋስ አበባው አምሳል፣ ጌታነህ ካሳ የተባሉ 8 ባለጠመንጃና 1 ጀሌ በድምሩ 9 ወንድሞቻችን ብርጌዱን ተቀላቅለዋል ሲል ፋኖ ይበልጣል እውነቱ ገልጿል። እንዲሁ 3 ኮማንዶ አመራሮች ፋኖን ተቀላቅለዋል። የሰራቱ የሰብአዊ ድርጊትና የህዝቡን ጭፍጨፋ በውል የተረዱ የሰራዊት አባላት የብልጽግናን የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ እየተቀላቀሉ ነው። ኮማንዶ 50 አለቃ ግርማ ማንደፍሮ፣ ኮማንዶ 10 አለቃ ንብረቱ፣ ኮማንዶ ታደሰ ደምሴ ከነሙሉ ትጥቃቸው አፋብኃ ቴዎድሮስ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉና ብርጌድ አለማየሁ ከቤ ሻለቃን ተቀላቅለዋል። ዓለም ላይ ያልተደረገ ጭካኔ በዓይናችን ከማየታችን በላይ ምን ልንጠብቅ ነው? የማንንም ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸም አናይም በማለት ከዛሬ ጀምሮ የትኛውንም የሰው ፍጡር ጦት ከሚቆርጥ ስርዓት ጋር ሊፋለም ይገባል በማለት የጓደኞቻችንን አጥንታችንን የምንከሰክስለት ደማችን የምናፈስለት ግልጽ ዓላማ በሌለበት በየቦታው ከምንሞት ኑና ከህዝባችን ጎን ቁመን አብረን ሰው በላውን ስርዓት እንታገል ሲሉ መልእክታቸውን አስተላልፈዋል። በተያያዘም በጠላት ላይ የተሳካ ጥቃት ተፈጽሟል። አፋብኃ ቴዎድሮስ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉና ብርጌድ በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ተሰባስቦ በነበረ የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ተችሏል። በተደረገው ልዩ ኦፕሬሽን ለጊዜው ስሙ ያልታወቀ አመራርን ጨምሮ ከ5 በላይ ተላላኪዎች ከፍተኛ ጉዳት ማድረስ መቻሉን ከውስጥ ምንጮች ማረጋገጥ ተችሏል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የሚያግተው የስርዓቱ ቅጥረኛ ስብስብ በዚሁ ጥቃት ከፍተኛ ድንጋጤ ውስጥ መግባቱና እርስ በርሱ አለመተማመን እንደገጠመው መረዳት ተችሏል። ይህ በእንዲህ እንዳለ የጣናው መብረቅ ብርጌድ ዘጊያ 4 ሻለቃ ከጧቱ ሰዓት ሰርጎ በመግባት ኤርፖርት ዙሪያ ጥበቃ ላይ በነበሩ 2 ፌደራል እና መከላከያ ላይ እርምጃ በመውሰድ 2 ቁስለኛ በማድረግ 1 ሬዲዮ መገናኛ ይዘው መውጣት ችለዋል። ጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን 3ኛ ዙር ኮማንዶና እግረኛ ሰራዊት የፋኖ አባላትን አስመርቋል። እንደሚታወቀው ክፍለ ጦሩ የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ 2 ጊዜ ያስመረቀ ሲሆን አሁን ደግሞ ለ3ኛ ጊዜ የብርሃኛው ዳኛ የሚል ስያሜ የተሰጣቸው ያሳምነው ኮርስ ልዩ የኮማንዶ አባላት የእግረኛ ሰራዊት ፋኖችን ማስመረቅ ችሏል። በህዝባዊ አብዮት የተቀጣጠለው የአማራ የህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ ጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል። ስለሆነም ጃዊ መተከል 4ኛ ክፍለ ጦር በስነ ልቦና በአካል ብቃት የተገነቡ አማራዊ እሴትን የተላበሱ የምንጊዜም የቁርጥ ቀን የሆኑ አይበገር የፋኖ ኃይሎችን ከክፍለ ጦር እስከ ብርጌድ ድረስ በበቂ ሁኔታ አሰልጥኖ አስመርቋል። የነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን እየፈጸመ ይገኛል። አማራ ሀገራዊ ሁለንተናዊ ተሳትፎ እንዲረጋገጥ እና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖነት መተኪያ የሌለው ዘላለማዊ ማንነት የነጻነት ተምሳሌት ነው ሲል ፋኖ ያዕቆብ ጌታሁን የአፋብኃ ቴዎድሮስ ጃዊ መተከል ክፍለ ጦር ህዝብ ግንኙነት ገልጿል። ሰምረኛ መረጃዎች እነኛን ይመስሉ ነበር።